ኢምራን አንተን ለውይይት አልጠራንህም። አንተ ተሰናብተን እንወጣለን። አንተና እሱ ትነጋገራላችሁ። በሀሳቡ አስገባል። ተግባባል። ክበሩልኝ። እሺ፣ ሰምታችኋል። እሺ፣ የታል እዛ ቤት አለ የእፎይን ቤተሰብ ከስር ዮኒ ማኛ ላክልኝ ብለዋል በሉት። በሉት ታንኪዩ ኖ እኔ አለሁ የሚነጋገሩት ሁለቱ እንደሆነ ስለማውቅ እኔ አለሁ። ሌላ የሚጨመር ነገር ዮኒ አቤት አቤት። በቤቱ እንዲገባ ለምን አታደርግም እኮ? በቤቱ እኮ ነው የማወራ። እሷ ቤት መሰለኝ የገባ አይደለ? በቤቱ አይደለም ከውስጥ ናት። ጨርሶ አልገባም የተባለው እኮ በኮስት ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር ቀጠሮውን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች። አንተ በራስህ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት ነው። እንደዛ ነው። ላክ በሉ። ያላዳላም ልናወራ አይደለም። እኔና ኢምራን የምናወራው ነገር የለም። እነሱ ናቸው ባለ ጉዳዮቹ። የእነሱ ቀጠሮ ነው። እነሱ ነው የሚነጋገሩት። ይምጣ እንሄዳለን። መጀመሪያ ዮኒ ማየ አይ መጀመሪያ የሚባል የለም። ብራዘር ካተጋለም ውይይቱ ቃ ያስፈራኛል። ይምጣ እየመጣ አይደለም። ቤቱን ዘግቶ ፖለቲካ እየሰራ ነበር እና አሁን እንዲመጣ የፈለገ ይዛ ሆና ከዛ ና ማለት አልገባኝም። ኢምራን የተፈለገው እነሱ ሊባይ የዋሻቸው ውሸቶች አሉ። የዋሸው ውሸት አለ። እኔ ላውጣው ካልኩ በቃ እናወራለን። አንደዛ ይዘ ሆና እናወራለን። አሁን ኢምራን የፈለግከው ምንድን ነው? አልገባኝም። የፈለጉት መጀመሪያ እፎይን አስገባ። እፎይ ተብዬውን ገባ በኋላ የምታዩት እኔ ኢምራን እንደማልፋታ ታውቃለህ። ግልጽ ነው። ችግር የለም። አስገባ መጀመሪያ እንደምንም ብለህ ለምነህ አስገባ። ላክለት። ይገባል። 5 ደቂቃ እያለፈ ነው። ላክ። ችግር የለም። የ5 ደቂቃ እንዴ 1 ሰዓት ከምናምን ተቀምጦ አልነበር እንዴ? እኛም ተቀምጠን ስንጠብቀው ነበር እኮ። እሱማ እሷ ቤት የገባ መስሏችሁ ነው እናንተ እኮ አልገባም። አይደለም ያውቃል። በደንብ አድርጎ መስሎት አይደለም ዮኒ፣ በደንብ አድርጎ ያውቃል። አንተም በቤትህ እኛም በቤታችን ብለህ ነው እሷ ቤት ሄዶ የገባው። እሷ ቤት አልገባም። እሷ ቤት ገባ እያልክ እኮ ነው። አሁንም ከእሷ ጋር ነበሩ አይደለም? አዎ የነበረችበትማ እሷ በጠራችሁ አይደል እንደ የተገናኛችሁት? አይዋ። ስለዚህ አንተ ብቻህን ሆነህ አሁን ሂድና ጥራው። በቃ ላክለት። አሁን እየጠበቀ አልኩ እኮ ንገሩት። እፎይን አበሉት። ቤተሰብ እፎይን አበሉት። እዚህ ይላክ። እየታየኝ ስላልሆነ ነው ይቅርታ። እናንተ ይታያችኋል ካለን ይልካለሁ። እያየሁት ስላልሆነ ኧረ ላክ በለው። ኧረ ይላክ። ቆይ አሁን ተመቶ መያዙ ይልቀቁኝ። አይደባ ቆይ እሱን እንኳን ወላሂ ነው አላየህም ማለት ነው። እኔ ራሱ ፎሎ አድርጌያለሁ። ራሳዬ ስጠብቀህ ነበር። አንተን ራሱ የቅድሙንማ እኔማ በውስጥ ራሱ መሴጅ አደረኩ እኮ በትልቁ። እኔ ቀጥታ አሁን ቅድም ፎሎ አድርጌ ቆይ ላሳይህ። አንድ ጊዜ ፎሎ ያደረግኩህ አንተን ቀድሜ አንተ እሱ ቤት ገብቷል ሲባል እንድታስገባ ፎሎ አድርጌያለሁ። ቆይ ላሳይህ። እሺ እኔ ደግሞ ይላኩልህ ላሳይህ። እዚህ ጋር አሁን ለሱ ላዴ ቶሎ ብለህ ግባ ብለዋል። ለምን ዋሻለሁ? ይኸው እሱ ኢንቫይት የሚለው ልክ ያለው ያው እኔ ወላሂ ፎሎ ሁለቴ
አንዴም ሳይሆን ሁለቴም ልክ ያለው ይኸው ሁለተኛው ደግሞ ያለሁኝ ሁላቸውም እያዩት ነበር። አሁን እሱን ልክ በለው ቶሎ በል ዮኒዬ፣ እኛም ልከናል፣ ግን እንደው አላየህም ይሆናል እንጂ ያው እኛም እየላክ ነበር። ያው ቆይ ላሳይክ። ሶሪ ለእኔማ እንዳላችሁ ለእኔ ጀስታዎች አንተማ ፎሎ አታገኝም። ለእንትና ተብዬው ነው እንጂ ለዛ ይታያል። ኢንቫይት አድርገው እየቆጠረ ያው ስነካው ተመልከት፣ ስነካው ተመልከት። ያው ተልኮለት ነበር፣ ተልኮለት ነበር። አንድ ኢምራን ዮኒ ይሰማል አይደለ? እየላክለት ነው፣ እየጠበቅን ነው እኛ ጊዜያችንን ሰው እኔ አሁን እሺ፣ እሱን እኮ እያልኩ ነው። እኔ አሁን እያልኩ ያለው ምንድን ነው? ላኩለት አንዴ እፎይ ጋር ሰዎች አሉ። ቆይ የጻፉትን ከታች ላይ ቤተሰብ አላችሁ ከታች እፎይ። ኦኬ እየመጣ ነው። እሺ ኦኬ ቻርጅ አርግ በሉት። እየነገርኩት ነበር ቅድም። አይ 2 ሰዓት ቁጭ ብለውበታል ስልኩን። እውነት ለመናገርማ ኤምሮ ቻርጅ አድርግ። አይ ቻርጅ አድርጋለን፣ ምንም ችግር የለም አታስብ። አይ ይመጣል፣ ችግር የለም። ኢምራን አይወጣም። ምን ያለው አይደል እንዴ? እኔ እና እሱ የምናገረው ነገር የለም የለም የለም። አንድ ይመጣል። እስኪ ተስፋ አድርገን እንጠብቀዋለን። ይሁን እንዴት ነገር ከስንት ጊዜ በኋላ ስላገኘሁ ደስ ብሎኛል። የሆነ ጊዜ በጣም ረጅም ጊዜ እኔም ብዙ ጊዜ አላየሁም። እውነት ለመናገር ቪዲዮአችሁን አይቼው ነበር። ደስ ብሎኛል። መወያየት መማማር። የዛሬ 4 ዓመት ምናምን በፊት አንተ ቤት ገብቼ አስታውሳለሁ። በግድያ እስልምናና ክርስትና በሚል ሌሊት ላይ ነው ኢትዮጵያ ሰዓት አቆጣጠር። ኦኬ። እና ከዚያ በኋላ ይቻላል ማለት ገብቼ አይ ተገጣጥመን አናውቅም። ያው ሰዓታችን ይሆናል ምናልባት። ያ እስቲ ቤተሰብ ምንድን ነው ስለ ጻፋችሁ አይደለም። ኢምራን ችግር የለውም። አሁን እዚህ ጋር እኔ እያልኳችሁ ያለው እንደነገርኩት የሚነጋገረው ከሁሱ ጋር እንደመጣችሁ እኛ በሰላም ዘግቶ ሊወጣ የተባለው ሆኒ ዘግቶ ሊወጣ የተባለ አንድ የሆነ ቦታ ልደውል። እስከዛ እናጣው ያዘው ደውልለት እንዳይሄድ አደራ። ዮኒ ዘግቷል፣ ሊዘጋ ነው የተባለ ነው ያለው። እንዳይዘጋ መወያየት አለበት። 2 ሰዓት ሙሉ እየላክለት ሳይቀበል ሴቶች ጋር ተቀምጦ ጆኒ ጋር የምትባለው ጋር ማለት ሶሪ እሷ ጋር ተቀምጦ እየጠበቀ አልመጣም ነበር። ችግር የለው። አሁን ዋናው መጥቷል። ያው ሚታገ እየጠበቅን ነው። እንዳይዘጋ ይፈለጋል። ህዝበ ክርስቲያኑ እውነቱን ማወቅ አለበት። ማን ሲያጭበረብር እንደነበር ማወቅ አለበት። ያው ሙስሊሞች መተናል። اسمع كلامي يا عمران. أعيد الكلام. أنا بسجل الآن. يلا بدأت. السلام عليكم ورحمة الله يا جماعة الخير. ያው እኛ ላይቭ ገብተናል። ዮኒም ጋር ገብተናል። አልመጣም። ሊዘጋው የተባለ ነው። ከዘጋ ኦልሬዲ ነገሩ አልቋል ማለት ነው። መዝጋት የለበትም። እንደሱም አትልም ብሮ እየተባለ ነበር። እየዘጋ ነው። እኛም የጠበቃችሁ እየላክን ዮኒ ያለውማ ሁለታችንም ባንሰራ ይቻላል። እኔም መስራት ያው እኛም እየላክን ነበር። ወላሂ ዘግቶታል። ዮኒ አንተ እየላክለት ነበር። እየላኩለት ነው ብለሃል። ያሬዱ የለም ዘግቶታል። እምሮ ጠልዕ ያው እየተላከለት አልተላከልኝም ይላል። ሁሱ ተመልከት፣ እየላኩለት ነበር። يلا طلع يوني الآن. نطلعه. بارك الله فيك. يلا أنا بطلعه الآن وأطرش لك. الله أكبر. والله عظيم. يوني دقاقمون يكون لثال مصرجة. يوني راسه ነው عاملت ብሎ ዘግቶ ሄዷል። እያየሁት እዚህ አረባከን ሂድ ዮኒ ቤት እያሉ እየለመኑት ነበር። አልመጣም። يا سلام يا سلام يا سلام. الله أكبر الله أكبر. الله أما الصوت ما شاء الله. እኔ ነግሬሃለሁ። ፕላኑ ከመጀመሪያውም እኔ እንዳልኩት ነው።
3000 ሰው በተቀመጠበት ዛሬ ፕላኑ የሚሆነው እንዲህ ነው ብዬ ወላሂ ተናግሬያለሁ። ዮኒ ራሱ ነው በቃ እኔ አይደለሁም። ዮኒ ራሱ ደጋግሜ እየላኩለት ነው። ይመጣል ጠብቅ ብሎ አምልጣለ። ያሰር አይሰላም ያሰላም። በቃ አሁን ቪዲዮ አለ፣ ማስረጃ አለ። እኛ ቪዲዮችን ዛሬ ዮኒን ቪዲዮ ያሰሩት ሆን ብሎ ነው። እችን ነገር ፈልገው ነው። በቃ አለቀ። አንተ ጠብቀሃል። 80,000 ሰው ባለበት እንግዲህ ቁጭ ብሎ የጠበቀው እሱ ቃሉን አላፈረሰም። በ1 ሚሊዮን አካውንቱ ነው የገባው። እሱ ግን ምንድን ነው ያለው? 1 ሚሊዮን አካውንት ከሌለው ከሰው ጋር ብቻ ነው ወያየዋል። የገባው በ200 በምናምን ሺህ ነው አካውንት የገባው። በሱ አካውንት ገብቶ አውቆ ፎሎ አላረገኝም ይላል። ፎሎ አርግቶታል። እኔ እሱ ጽፌለታል። ቦስ ፎሎ አድርገው ብዬ ፎሎ በደንብ አርግቶት ይኸው ፎሎ እንዳደረገው ቪዲዮ ቀርጿል። ማስረጃ አለ፣ ሁሉ ነገር አለ። ተበላት። አላሁ አክበር። በቃ አከትመዋል። አምልጣለ ዘግተናል። ዮኒ ራሱ ምን አለ? እኔ ልክለታለሁ ይለታል አለ። ደጋግሞ እየላከለት እየለመንኩት አምልጠውታል። እንኳን አስገባው፣ ማኛውን እንኳን አስገባው። ለመሰሽ ቪዲዮ መረጃ አለ። يا سلام الله المستعان يلا አሁን የሚቻል ከሆነ እኔ አፌን ዘግቼ ዝም ነው የምለው። እነሱ በደቂቃ ይወያያል። የሚፈልጉት ግን ትርፍን ቃል ስድድብ አይፈቀድም። ካላቸው መረጃዎች መነጋገር ፖለቲካ ሰርተው ነው የወጡት። ያን ሁሉ ጠብቀን ሪጀክት ሲያደርጉ ቆይተው ስልክለት ሪከርድ እያለ ሪጀክት ያደረገውን ስልክ እምቢ ብሎ ምናምን ብሎ አንተ ሪጀክት አላደረገህም? አንተን? አዎ አድርጓል። ጃኒን አድርጓል፣ እኔን አድርጓል። አይ እኔ ወላሂ አላረኩም አለኝ። ግን ቲክታክ እንደሚያሳየኝ ከሆነ ይኸው ላሳይ፣ ሰው ባለበት አሳይ። ወላሂ ብሎ ላላችሁ ይኸው ልክ ያለው ውርደት አንድ ብቻ አይደለም። ልድገመው፣ ቆይ አንድ ብቻ አይደለም። ይኸው ሁለተኛው፣ ይኸው ልክ ያለው ውርደት። እኔ ወላሂ አልደረሰኝም ማለት ነው። ላይሆን ይችላል በሚል እንያዘው። ቆይ እፎይ ላይሆን ይችላል እንበል። አሁን ይምጣ በኢየሱስ አይደለ? እኔ እንዴት ሰው በዚህ መጠን ጭንቅላቱን ለውሸት ማለት እንዴ ዋሽተህለት ምታ ያጀማተል ኸይር እንዴት ናችሁ? አሁን ሁሱ አስቀምጥልኝ። በቃ አሁን እዚህ ጋር ማወቅ ያለባችሁ ሙስሊም ወንድሞቼ እህቶቼ፣ የእስካሁኑ ፖለቲክስ ነበር። ቴክስት ጽፈንለት ተመልከቱ። ሰላም እንዴት ነው ወገናችን ብለን አስቀድመን ላይቭ እንዲመጣ ነግረነው፣ ከሱም በተጨማሪ ቪዲዮ ተሰርቶለት ደርሶት ላይቭም እየተላከለት ቅድም ሰምታችሁ ከሆነ አላኩልኝም ሙስሊሞች አላኩልኝም እያለ ሲዋሽ ነበር። ቢላህ አለይክ ተመልከት ሙቤ ፍረዱ እንግዲህ ተመልከቱ። ገስት አላክልኝም እያለ ይዋሻል። ቢላህ አለይኩም እዚህ ጋር ማነው እየላከ የነበረው? ይሁት ስነካው ኢምራን፣ እኛ ማስረጃ አለን፣ ቪዲዮ ሪኮርድ አለ፣ እሱ ጋር ገብተን አይተናል ምናምን ሁሉ ነገር አለ። አልሐምዱሊላህ ሙቤ። አንደኛ ነገር ኢምራን ማወቅ ያለብን የዋሸው ውሸት የመጀመሪያ ውሸት ብላችሁ ውሸት መያዝ ፖይንት መያዝ ያለባችሁ። እኔ የምወያየው ከ1 ሚሊዮን ፎሎ ካለው ሰው ጋር አለ። እሱ ዛሬ የገባው በ200 ምናምን ሺህ ነው። በ1 ሚሊዮኑ አካውንቱ አልገባም። ለምን አውቆ ፎሎ አላረገኝም? ለምን እሱ ፎሎ ያደረገው በ1 ሚሊዮኑ ነው። በዛ በትንሹ ቆጥቦ ፎሎ አላረገውም። ያን ነገር ያደረገው ሆን ብሎ ነው፣ ተዘጋጅቶበት ነው። በነገራችን ላይ ይሄን ነገር እንዳትረሱ። ለዛ ነው አንተም መጀመሪያ ላይ ያላገኘው ይምራል። ኢቭን ሙቤ አንዴ እዚህ ጋር ውሸት ላጋጥማ ለማንኛውም አንድ ውሸት መጋጥ አለበት። ይህ ቴክስት አድርጊያለሁ ብሎ ነበር። አይተሰምታችሁ ከሆነ ቴክስት አድርጊያለሁ ብሎ ግን አካውንቱን ይኸው ይታያል።
6,600 የማጭበርበሩ ማጭበርበር ለሆሱ ቴክስት አድርጌለታለሁ ያለው በምን አካውንት ነው? ሌላ አካውንት ከፍቶ ሌላ አካውንት እፎይ የሚባል አካውንት ከፍቶ ነው ቴክስት ያደረገለት። ማጭበርበሩ ኢቭን ላይቭ ላይም ገስት አላኩልም። እስካሁን ሲያጭበረብር ፖለቲክስ ሰራ ነበረ አይደለም። አሁን ግን ያው መተን ቤቱ ስንሄድ ምንድን ያደረገው ያው ኦልሬዲ ከመጣ ሁሱ ሊወያይ ነዋ። ተወያየ ማለት ስለሚዋረድ ዘግቶ አምልጧል። እኔ እሱ ጋር ለመግባት ቢላህ አሌኩም ዮኒ ማኛ ጋር ስንት የመሰላችሁ ግፍት የሰጠሁት ስንት አድርጌ ስንት ደቂቃ ሁሱ ጋር እየደወልኩ መሰላችሁ ሁሱ ጋር እየደወልኩ ነው የገባው። እንደዛ እንኳን ሆኖ ገብቶ መጨረሻ ያደረገው ነገር ምንድን ነው? ነቅሎ ወጥቷል። ጨርሻለሁ። ሂዱበት እናንተ። ኦኬ ሁሱ የሆነ ነገር ልትናገር ነበር መሰለኝ። ተፈضل። በቃ ምንም ማድረግ አይቻልም። እሺ ክርስቲያኖች ከዚህ በኋላ ሲገባ ጊዜ በራስህ ቤት ግባ በሉት። አውቆ በሰው ቤት የሚገባበት ምክንያት ገብታችኋል። የራስህን ቤት ክፈትና ግባ፣ ሁሉንም አውረድ በሉት። እሺ እሺ፣ ይሰማቸዋል ይሰማቸዋል። ለተስማዕ ከላም በጣም ይሰማል። ሂድ አውረድ በሉት አንድ ጊዜ ከፍቶ ከሆነ በየሰዓቱ ድል እየተናቀቀስጠቷል። ወይ ኢምራን ምን እናድርግ? ከዚህ በኋላ እናስተናግደው ወይንስ ምን እናድርግ? ሶስተኛ ድል ከመጣ ላይቭ ላይ ከውስጥ በቃ አውረድ በሉት አንድ ጊዜ ሁላቸውንም አውረድ በሉት ሁላቸውን በሉት። ሂዱና አውርድ በሉት። እኛም እንወርዳለን። ይገባሉ። ግን የሚገባው ሁሱና እሱ እንደፈለገው ፍዬ ነው። ሌላ ሁላችን እንወርዳለን። ሌላ ሰው ከገባ እኛም እንገባለን። ከአንተ ጋር ኢምራንም ይገባል ማለት ነው። ችግር የለም። ውረድ አንዴ አውረድ በሉት። ክርስቲያኖች ሄዳችሁ በቃ ሁላቸውንም አውረድ በሉት። አብሮት ያለ ሌላ ክርስቲያን ካለ መጨመር ይፈልግ ካለ መጨመር ይችላል። እስከዛው ግን አሁን ያጀማ አቡኪ እስከዛው ፖይንት ማስቀመጥ አለብን። ፖይንት መነገር አለበት። 2 ሰዓት ሙሉ ሲያደርግ የነበረው አንዲት ተሳዳቢ አስቀምጦ ሐሙስ ቀን እንደዚህ ያደረጉኝ 8 ሆነው ኡስታዞች ጠሩኝ እያለ የቡናዊ ነበር ሲያወራለት የነበረው። እኛ ገስት ላይ ሆነ ና እና እንወያይ ስንለው እሱ ተቀምጦ ስለ ቡናዊ ነው የሚያወራት። ሐሙስ ቀን መጥቼ እንደዚህ ያደረጉኝ እንደዚህ ያልኳቸው እያነበር ሲያወራ የነበረው አያቸዋ። መጨረሻም ሁሱ ሲመጣበት ገና ሁሱን ሳይ አይ በቃ አልወያይም ብሎ ነካትና ዘጋ። ለምን? ሁሱ ፊት ከመጣ ውይይቱ ከተከናወነ እንደሚሸነፍ ያውቀዋል። ክርስቲያን ማህበረሰብ ከዚህ ምን ተረዳ? ይሄ ልጅ አጭበርባሪ እንደሆነና ሙስሊም ፊት መቆም እንደማይችል ተገንዘብ። ኢቭን ክርስቲያኖች ሄዳችሁ እኛ ከዩኒ ጋር ሳይሆን የምንወያየው ከእፎይ ጋር ነው አይደለ? በቃ ሂድ አውርድና ላክለት በሉት። አውርድና ላክለት በሉት። አንዴ ሁላቸውንም እኔ ላውርዳቸው። በቃ እናንተም የሆኔን ማነው እፎይን ሂድ በሉት። አሁን ግን ሁሱ እፉዬ የሚሉት እኮ ዮኒ ቤት ነው ቁጭ ያለው። አሁን ገብቶ ከቤት ወጥቶ ማለት ነው። ወላሂ አይደል እንዴ? እንደዛ ነው መሰለኝ አይደል? እንደዛ ይሆን እንዴ? ሄድና የራስን ቤት ክፈት በሉት። እኔ የራስን ቤት አይደል የከፈትኩት እንዴ? ዮኒ ማኛ ቤት ነው ያለው አይደል? በፖለቲከኞች እስከ መቼ ድረስ? ወላሂ ክርስቲያኖች በጣም ያሳፍራል። አሁን ወጥቷል እኮ። አሁን እኮ ዮኒ ማኛ ቤት ቁጭ ብሎ ነው የሚያወራው መሰለኝ። ቼክ አድርጉት። ዮኒ ማኛ ቤት ቁጭ ብሎ እኮ ነው እንደ ጋስ የሚያወራው። ስለዚህ አንተ የሚፈልጉት አሁን አንተ ዮኒ ማኛ ቤት እንድትመጣ ነው። እያየን ነው። ወላሂ እፎይ ገስት ላይ ናት። እያየሁ ነው። እፎይ ገስት ላይ ዳ እየሰማኝ ነው። ወላሂ እየሰማኝ ነው። እና የራስህን ቤት ከፍተህ ና። ይሁት ገስት ላይ ወላሂ የታይቷል። ያት ትንሽ ያ ማለት ይህ ገስት ላይ ነው። እየሰማኝ ነው። የራስህ ቤት ክፈት። ይህ ወላሂ የራስህ ቤት ክፈት። የሆኒ ቤት ትብሏል። ገስት ላይ ተቀምጧል። ኢምራን ይታያል። በፈጠረ እንዴት አልሳክም? እኔ የተናገርኩት ዛሬ ወላሂ ዛሬ የተናገርኩት ይሄ ነው። ጋጋታ ይፈጥራሉ። ሆሳ አልተሳካም ምናምንና አንዴ ሙባረክ ተፈضل አንዴ ቤት አድርጉት። እሺ ያቸው እያወሩ ወላሂ ላዚም ላይብሬ ቁጭ ብሎ ነው የጠበቀው። ገስት ላይ ነው። ወላሂ ገስት ላይ ነህ፣ እየሰማኸኝ ነው? ገስት ላይ ነህ፣ እየሰማኸኝ ነው?
ስንት ሰዓት ሙሉ ላይቭ ላይ ቁጭ ብሎ ነው የጠበቀው? ስንት ሰዓት ሙሉ አንተ ራስህ አንተ በራስህ ቤት ና ክፈት። ምንም ሰበብ አይፍጠር። አንዴ ኮሜንትራት ሌባና ፖሊስ እያባረር ምንድን ነው ደግሞ ሌላ ሀሳብ እንደገና መጣ። እፎይ በራሱ ላይ ሊግባ አይዋ ሰምተዋል። አይዋ ልክለታለሁ እያለ ገባን። አየነው እኮ አየነው አይደል? ላይቭ ላይ ቆይተን አየነው እኮ አየነው እኮ ኢምራን። ኧረ ኢምራን እኛም እኮ አየነው ሀቢብ ያው እና ለምን እንግዲህ ደቂቃ ሰጣ ነበር እንዲ አየን እኮ ነው። እስከዛ አውራቸው እኔ እዚህ ስልክ ላራቸው ጠበቅ ነው። ያው የተላከለት ነው ይሄ ተልኮለት ሪጀክት ሲያደርግ እና በራስ ቤት ሪጀክት ሲያደርግ ነበረው ነው። መግባት አልፈለገም፣ መቆየት አልፈለገም ሰውየው። ይሁን እየለመነው ነው ወላሂ፣ እኔ እየለመነልን ነው በቤት ሂድ እያለ ቤታችን 2 ሰዓት ተኩል ጠበቅ ነው ሰራ። አየህ ይሁን እየለመነው ነው ሂድ በቤት እያለ አሌንም ማድረግ ደንኛለ እሱ በቤቱ ካልፈለገ እኔ ቤት ትመጣለህ፣ ኢምራን ይመጣል፣ እነሱም እዛ ይቀመጡ፣ እንደዛ እንወያያለን። እነዛ በሆስት ይላኩ። ኢምራን አለ ጥራቸውና ያለውን ሀሳብ እንናገር። ሂድ በቤት እያለ የሆን እየለምነው ራሱ ሊገባ አልፈለግም። በቃ በዚህ ቤት ይምጡልኝ በአንተ ቤት እያለ ነው። በሆን ሊደበቅ ነው ወላሂ ላዚም። ተዋይ ክርስቲያን ካላችሁ ከዚህ በኋላ ምንም ማድረግ አንችልም። ያው በቤት ግባ እያሉት አይ እኔ በሆን ቤት ካልሆን አለ። ያው እየጠበቅ ነው። ኢምራን ስልክህን እንትን በለው። ላላ አታስቡ። ያው ይህ ቴክስት ነው የሚደገመው። ምንድን ነው የሚለው? ኦኬ አዋረድከን ይላል ኮሜንቱ። ያው ውስጥ ኮሜንት ማለት ነው ዳግሞ የሚሉት አዋረድከን የሚለው ይሄ ይደገማል። አልሐምዱሊላህ። አያችኋ ግን ሙቤ በደንብ አስተውሉ። 1 ሰዓት ተኩል ሙሉ ሴት ጋር ተቀምጠው እኛ ከፍተን ስንጠብቀው፣ ዮኒ ጋር ደግሞ ስንገባ ምን አደረገ? የገዛ ክርስቲያን ቤት ሄድ ነው። ክርስቲያን ቤት ስንሄድ ብለን ያደረግ ዘግቶ ወጣ። ወጣው ነው አመለጠ። ለምን ሁሱ እንደመጣ ገባው። ባይዘዌ ቢወያይ እምነቱ ውድቅ እንደሚሆን ያውቃል። ባይዘዌ ሁለት ምርጫ እዚህ ጋር ላስረዳቸው አንድ ነገር። እሱ ከተወያየ ክርስትና ውድቅ ይሆናል፣ ካልተወያየ እሱ ራሱ ውድቅ ይሆናል። 2 ምርጫ ነው ያለው። ቀጥል ሁሱ። የሆነ ሄድ እያለው ነው። ያው በቤትህ ግባ እያለው ነው። ወላሂ እየለመነው ነው። ግን በቃ አልገባም ማለት ቅድም ባትሪ ሊዘጋብኝ ነው ሲል አልሰማችሁትም? በዚያኛው ልክ እኔ እንደመጣ መጥቷል ሲሉት ባትሪ ሊዘጋብኝ ነው አለ። ባትሪ ሳይዘጋበት ነው አሁን ሄዶ ገስት ላይ ተቀምጧል። እንዴት እየተሽለጠለ እንትን እያለን እያሞሸለከ እንደሚያመልጥ ወላሂ ላዚም። ባትሪ ሊዘጋብኝ ነው 8 ነው የቀረኝ ይላቸው ነበር። እና አሁን ግባ በራስህ ቤት ግባ። በዮኒ ቤት ገብቶ ገስት ላይ ቁጭ ብሎ አምጡልኝ እያለ ነው። ተመልከቱ። እንዲህ አይነት አካሄዳል እንደ ክርስቲያኖች። በራስህ ቤት ግባ በሉት። በሆስት ግፈት አትፍራ። ምንም ማድረግ አይቻልም። ይሄ ልንገራቸው ሚዩት አድርገውናላ ማለት ነው። ከዛ ይሄን ሲከፍትበት ደንግጠው ሞባይሉን ደንግጠው ወላሂ ሞባይሉን ጣለው ማለት ትችላለህ። ሞባይሉን ጣለው በቃ ደንግጦ ነው። በቴክስት መጣሁበታል እንዳይሰሙን ቀነሰውና እያለቀሰ ነው ቀነሰው። በቴክስት መጣበት እንደዚህ ሞባይሉን ከፈተረው ገና ህዝቡ ይሰማል። አይፍራ ዲያቆናችሁ በኮሆስት ሰው ቤት አይደብቅ፣ ፊት ለፊት እንደ ወንድ መጥቶ ያውራ። ሁሱ ቤቱ ድረስ ሂዶ ባትሪ ሊዘጋብኝ ነው ብሎ አምልጦ ሂዷል። 2 ሰዓት የጠበቅነው ያጀማ ውሸቱን እዚህ ጋር ደብደግም ያሳይ ፕሊዝ። በጣም ገዝታ አላክም እያለስባሽ ነበር። እንግዲህ ሙቤ በቃ እንደው አንተ የሚዲያ ሰው ነህ እና ፍረድ። ገዝት ሲላክ እንዴት ነው? ገዝት ሲላክ እና ፍረድ አንተ ራስህ። ያው ኦልሬዲ ልካል፣ ኦልሬዲ ያሳያል። ያው እስኪ እያሳየ እኮ ነው ህዝቡ። ይሄን ቆይ እየቆጠረ ይታያል። ድጋሚ ስነካ ከ3 ደቂቃ በኋላ እንደገና ደግሞ መልሶ ይቆጥራል። ያው ነካሁት አክሴፕት እየላክንለት እየቀረበለት ችግር የለውም ኢምራን እንኳን የለም ሁሱ ተቀምጧል እየተባለ አልቻለም። መጀመሪያ ላስታውሳችሁ ግን
እኔ ጋር ስወያይ ሁሱ ይምጣ፣ ሁሱ ሲመጣ በቤቱ ይምጣ፣ በቤቱ ሲመጣ ቻርጅ ዘጋብኝ። አሁን ደግሞ ከውስጥ ነው እያለ ያለ እያለ በአካል መኖር አሁን በጋዝ ፈለገ። እንደዛም አይመጣም። እመነኝ ኢምራን፣ እንደዛም አይመጣም። አሁን የሆነ ወይ አንተ ቤት ሁሉ ይምጣና አንተ ቤት ኦኬ፣ አንተ ሊሆን ይላክለት፣ እሱም ይችላል እኮ አንተም በቤት ሰው ጋር ታስቀምጠ፣ እሱም ጋር ታስቀምጠ ይቻላል። እና እንደዛ በለው፣ እንደዛም ራሱ አይመጣም። عمران الآن بيفتح البث يعني سيفتح البث هو بنفسه. إذا فتح هو البث بنفسه أنت طرش له. أوكي أنت طرش له. نعم. مبارك إن أنت عندك يقرأ قرأ. خلاص احنا ننزل. طيب ما في مشكلة حبيبي. خلاص نورد لنا افتح. እንደዚህ ነው ታያችሁ። ሙቢ እነሱ ቢሆን እኮ ያለቀቀሱ ነበር። አረ ተሳክመላ حبيبي يلا حياك. طرش له الآن. طرشت له براسه يقبل بيه والله ሙዱ አሁንም ከዮኒ እኮ አልተላቀቀም። ዮኒ ጋር እኮ ነው ያለው። አሁንም ከዮኒ ጋር አልተላቀቀም። ያው ዮኒ ጋር ሆኖ ነው። ምን እናድርግ ክርስቲያኖች? የራስህን ቤት ክፈት በሉት። የራስህን ቤት ክፈት። ኧረ እባክህን ገብታ ትላለህ። ያማቻል። ያው ዮኒ ጋር ነው ያለው። የራስህን ቤት ክፈትና አንዴ አበሉ። ኮሱ እንትን ነው ይሄ ቆስጤ የሚባል ልጅ እሱን አስገብተውት ነው። አሁን መላክ አይቻልም። አሁንም እያጭበረበሩ ነው። ቆስጤ የሚባለው ልጅ አውርዱ ተወት። 5 ሰው አይቻልም። ደንብ ናቸው እንዲ 5 ሰው አይቻልም። 4 ነው የሚቻለው። ስለዚህ አንዱ ሰው አውርዱ በላቸው። አንዱ ሰው አውርዱ በላቸው። ወላሂ የፖለቲካ ሰዎች መሆናቸው አንደኛ ያች ልጅ ጋር፣ ሁለተኛ እንደገና ደግሞ ዮኒ ጋር የራሱን ቤት ከፍቶ መምጣት አይችልም። በቃ አላህ ሙስተዓን። የራስህን ቤት ክፈትና አናበሩት። ሁሱን የተቋረጠ ጀማ ያንተ ቪዲዮ ተቋርጣለ። አሁን መጥቻለሁ። አሁንም ፖለቲካ እየሰሩ ነው ያሉት። እየሰማህ እንደሆነ አውቃለሁ። 3 ሰው ተቀምጦ ላገናኛችሁ አልችልም። እንዳገናኛችሁ ከላይ ያለውን ልጅ አውርዱት። አትፍሩ። አሁንም አይቻልም። 5 ሰው አይቻልም። አያችሁ ሁሱ ገባ ተንኮላቸው። 3 ሰዎች ናቸው ያሉት። አሁን ላገናኝ ብለና መላክ አልችልም። ለምን እናንተ 2 ነው ያለ ነው። አውርዱ፣ አታጭበርብሩ። የራሱን ከፍቶ ነው ያለው። ትክክል ነው። ባይዘዌ እዚህ ጋር ውሸቱን ተመልከቱ። ቅድም እኮ ቻርጅ ዘጋቢ ብሎ ነበር። ባፊ ጠፉ በለፈለፉ ቻርጅ ዘግቶበት ያው ተአምር እየወሰበ በተአምር ሞላ 100%። ማሻአላህ ይሁን፣ ችግር የለውም። አሁን ግን ይሄ ሰውዬ ካልወረደ ማገናኘት አይቻልም። ስለዚህ አይዋ በቃ አሁን ላክል ይምሩ ላክል እኔም የማወራዋለሁ። እሺ ፖለቲካሊ ስራ ሲሚጭ እኔ አራሱ አወራዋለሁ። ይቀጥላል። እንግዲህ እኔና ኢምራን እንወርዳለን፣ እናንተ ትወያያላችሁ። ወዴት? መጀመሪያ ቆይ ረጋ ኢምራን ዮኒ ዝም በል። አንተ ዝም በል። ማወጥ ይችላል። አንተ ጋር ውይይት ፊቱ ጠቁሯል። ፊቱ አይጥቁር። ያውራኛ እንዴ? ቆይ አውራኝ። ኢምራን አንተ አታወራ። እናንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ ይኸውላችሁ፣ ድራማ ሊሰራ ነው። እሱ ምንም አላለም። እዚህ ጋር እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የእነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ይሆን እፎይ መናገራችን የሚያውቅ ከሆነ እሺ በቃ አያችሁ። ይሄ አንተን አይችልም። እኔ መወያየት ይችላል። እግዚአብሔር ይስጥልኝ። አንዴ እግዚአብሔር ያክብርልኝ። አይሆንም። ሰላማችሁ ይብዛ። ይወጣ በቃ ኦራይት። ስለዚህ እኔ እናንተ እንቀጥላለን። ሀይ እሺ፣ ሰው አታስገባ። ምንድን ነው ችግር? ለሰው ታስገባው ራስን ችላ አቆመም።
ኡስታዛችሁ ይሄ ነው። ብቻውን መቆም አይችልም። ብቻውን መቆም አይችልም። እንወያያለን። ብቻውን መቆም አይችልም ወይ? የትም አትሄድም። ዛሬ እጅ ጌታለሁ። አንድ ያዳም ተረጋ በል። እንዲታደገ ነው እንዲያድን ነው አይደለም። ብቻውን ኡስታዝ ለምን ትፈራለህ? ለምን ትፈራለህ? አትሪፈራ ብቻውን መቆም አይችልም። ምን አስፈራህ? ወዴት ማትሄድ ማለት ለምን ፈራህ? ለምን ፈራህ? ተረጋ በል እኮ ግባ። በቃ ብቻህን ግባ። ብቻህን ተረጋጋሽ። ብቻህን ግባ። መግባት አችልም። ቀስ በል ተረጋጋሽ። መግባት አችልም ወይ? መግባት አችልም ወይ? ተረጋጋ። ምን አስፈራ? 5,000 አሰልፈን ትነግራ ነበረ። አቅም እንደዚህ ነው። አቅም እንደዚህ ነው። እሺ እናውራ። እንደዚህ ነው። እናውራ። ተረጋጋ ጎበዝ። ስለዚህ አስወጣው። ና ተረጋጋ። እሷም ትወጣለች። አትፍራ። ቆይ አንዴ ተረጋጋ። ቀስ በል ጎበዝ። ስለዚህ ትቀጥላለህ ከእኔ ጋር ያ ውጪ። አታስገባ ሰው አትውጪ። ቆይ አታስገባ። ምን አስፈራው? ተረጋጉ። አጭሁ መጮህ መፍትሄ አይደለም። ረጋ ብለን አውራ። እንደ ትልቅ ሰው ተረጋጋው። መጮህ ምናምን ጥሩ አይደለም። ብዙ ተናገር። እፎይ አንድ ጊዜ አትረብሽ። እፎይ አትረብሽ። እንደዛ አንድ አትረብሽ። ሚውት አድርግ። እፎይ እፎይ አንድ ይበዛ አድርገሽ በቃ አሁን በቃ ሚዩት ነኝ ኡስታዝ። ሜቢ ማይታወቅ ከሆነ ሚዩት ነኝ። በቃ ተረብሻል ኡስታዝ። አይዞ ተረጋጋ። እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። አንዴ እሺ ቆይ አንድ ጊዜ ቆይ አንዴ ማንሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ። ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። ፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ውስጥ ላይ ተናግሬያለሁ። እናመሰግናለን። ስለዚህ ሜምራን አታስገባው። እሺ ሁሶ አላህን ፍራ። በቃ ችግር ካላስ ወጥቻለሁ። አየ መርሐባ ቆይ ልውጣላችሁ። እሺ ይኸው ደቂቃ ሚያስ ደቂቃ ነገርን ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ አይደለ እኔ እንደበልስ እስክበልስ ልድረስ። ተረጋ በል ቀስ በል። እሺ መልሰኛለሁ። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ወይ አንዴ ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ። ቀስ በል። አንተ ማን ነህ? ተረጋግቻለሁ። በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ ፈርስት ራውንድ ሰከንድ ራውንድ ሪቪተር ተዘዋል። ክሮስ ኤግዛሚኔሽን እና ደቂቃውን ንገረኝና ብቻ ማውራት ነው የፈለግከው። አታዳምጥም ሰው አውራ። በቃ እንደሱ። እሺ በመጀመሪያ እንኳን ደህና መጣ። በድጋሚ ከስንት ዓመት በኋላ ስላገኘው ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገው ከዚያ እንወያይበታለን። እሺ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ። ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም። ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 60 ደቂቃ ይሆን ትላለህ። በጣም ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው ከ15 ደቂቃ በታች መግቢያ አንድና 5 ደቂቃ የምታደርገው የመጀመሪያ ስለመሸ በጣም ቆይተንባቸው። ችግር የለውም ኡስታዝ። ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግም። እኔ እስክሰጥ አታዳምጥም።
5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት ይኸውላችሁ 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በል 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወያየታችንም ረጋ በል ረጋ ቀስ በል ነብይ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። ዛሬ እናነሳዋለን። ስነ ስርዓት ይዘህ አውራ እኮ እባክህ አትደረግ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይህ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናድርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ፣ እዚሁ በቁርአንና በሐዲስ ላይ እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱም መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱ ላስምረጥ እጀምራለሁ። 2ኛ ዙር ደቂቃ እኔን ልምረጥ ፈቅደህልኛል። ከዚያ እያያን ሆንኩኝ 2ኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ላይ 15 ብሎ ፈርተህ ነው 2 ደቂቃ አችልም መወያየት። አንድ ተረጋጋ። አንድ ደቂቃ አንድ ተጠይቀኝ አይደል? እስክመልስ አዳም ተረጋ በል። መጀመሪያ 15 ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል፣ ከዚያ 4 ከዚያ እያልን እንሄዳለን። አሁን መጀመር ትችላለህ። አይ በር ክፍት ነው፣ ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። ደቂቃውን መረጥክ። ለምን ትደርበኛለህ? ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ። ውሃ አለ ስለ ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ተረጋጋ። በጣም ተረብሸሃል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። እሺ ይኸውልህ መሆን ያለበት እንዴት ነው? ተናደህ ነው የምትስቀው። እያየሁህ ነው። ተናደህ ነው የምትስቀው። ተረጋጋ። አዳምጣ። ኦኬ። ኢንተርናሽናል ዲቤቶች አይተሃል? እሺ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ ርዕስ አታስቀይር።
መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ፣ መስጊድ አይደለም ያለኸው፣ ፖስት ላይ ያለው እኮ። ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ሊሆን ፕሊዝ። ኧረ እባክህ ተረጋጋ፣ እባክህ ተረጋጋ ኡስታዝ። አደርብ አታውቅም እኮ ኢንተርናሽናል ዲቤቶች የማንና የማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን እስኪ። አሳየን። እባክህ ተረጋጋ። ምንድን ነው? ተረጋጋ። አሳየን እኮ ተረጋጋ። እሺ ተረጋግቻለሁ። አሳየን። ለምን ነው የምትረበሸው እንደዚህ? ቆይ ለምን ነው የምትረበሸው? እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ፣ ምንም የምታውቀው ነገር የለም እኮ። አንተ ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይተህ አታውቅም እኮ። መረጃ ብጠይቅህ እኮ ምንም የምታውቀው ነገር የለም። 1 ደቂቃ እያልከኝ ነው። የ1 ደቂቃ ውይይት ነው የምታውቀው አንተ? መረጃ 1 ደቂቃ ውይይት የምትፈልገው ይሁን። በቃ ተስማ ብቻ። የ1 ደቂቃ ውይይት ነው ወይ የምትፈልገው ይሁን። ጀምር። ተስማማውን ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር። ተስማማዋለህ? ወላሂ ሊያበልጥ ነበር። ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። እሺ የተስማሙበትን አሰማን። አንድ ጊዜ ክፈተው። ሳይስማሙ ነው ውይይት የገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየና አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበትን ማየት ፈለገ ማለት ነው ወንድማችን። ከርዕስቱ ወጣ። ወላሂ ላዚ ከርዕስቱ ምንም አልወጣው። አውራኝ አትውጣና አውራ። አሳየኝ አልከኝ እኮ። አውራ። ስለምን መውጣት ነው የምታወራው? ስለምን መውጣት ነው የምታወራው? ውሳዝ ለምን ትረበሻለህ? ተረጋጋ። ቃላቱ በቃ ትልቆች ነን። ከዚህ በላይ ምንም የምታውቀው የለም። መረጃ መጣንብህ። ጀምር። አይተህ አታውቅም ማለት ነው። ጀምር። ጠብቁ። ጎበዝ። ስለዚህ መግቢያው 15 ደቂቃ ይሁን። 5 ደቂቃ። ቀጣይ 25 ይሁን ወይስ 20? 50 ደቂቃ ሆነ። ችግር የለም። ቀጥል። ኦኬ ቀጣይ 50 ደቂቃ። ጎበዝ። ስለዚህ እንዴት ነው የምናደርገው? ሰዓት ማንም ይዘው አንተ ራስህ ያዝ። ኦኬ ሰዓት ነው የራሴ ሊያዝ። ታምናለህ? እርግጠኛ ነው? ኦኬ እሺ። ስለዚህ ሰዓት ለብቻ ልክፈትልህ ማለት ነው። እንድንተማመን ሰዓት መከፈት አለበት። 5 ደቂቃ። ልብ በሉ። ቀጣይ ስንት ነው እሱ? በደንብ አስተውሉ። 20 ደቂቃ ነው። 20 ደቂቃ ነው። ቀጣይ 20 ደቂቃ ነው። ኦራይት ጎበዝ። ካሜራ እንዴ ላዞር። 20 ደቂቃ ነው የሚኖረን። 5 ደቂቃ ላሳየን። ይታያል። አንዴ ላሳየን። በኋላ ሰዓት ጠብ እንዳይመጣብን ሰዓት መውጣት አለበት፣ መታየት አለበት። አይመስልም? ኦኬ እዚህ ጋር ላስቀምጥልን። አምስት ደቂቃ ብለናል። በዛ ነው የተስማማ ነው። በ5 ደቂቃ ውስጥ የምንጨርሰው። ቀጣይ ግን 20 ደቂቃ ነው።
ልጻፈው ቅድሚያ ልጻፈው፣ ምክንያቱም አርጊመንት የምንናገረው ማስረጃ እያወጣን የምናሳይ መሆን አለበት። ችግር የለውም። ይመጣ ማወቅ አለብን። ቀድመን አሁን መጀመር ትችላለህ። ፎሽ ፖሊስ ተረጋጋ። የመጀመሪያ ዙር ስንት? 5 ደቂቃ በማስረጃ እየሆነ ፎያዬ እንዲረዱ ቀጥል። ያው አስጀመርኩ። ጀምር፣ እየጠበኩ ነው። እጀምራለሁ ብለሃል፣ ጀምር። ስለ ለምን የምንረብሸው ታዲያ? እኔ አልረበሽኩም። ማስረጃ ማለት መረበሽ ነው። አትረብሻ። ዝም በላ እንዴ! ዝም ትላለህ አንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው። ውስታዙን ማለት ነው። አስጀምር ጠይቃለና ሀሳብ ጀምር። ፎይ ጣልቃ አትግባብኝ። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይኸው አስጀምሬያለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳይ አልቡካሪ 49:59 ላይ ኦ ሙሐመድ I think your Satan has forsaken you, for I have not seen him with you for 2 or 3 nights. ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነው ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና በአጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና በአጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር የአጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ። ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ወይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ? አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ፣ ኡስታዝ ተመለስ፣ ፊት ለፊቱን ደቂቃን እያሳየህን አንዴ አትሸፍነው። ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋችኋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል። ከማጣመም አታርፍምን ይላል እግዚአብሔር። መጽሐፍ ቅዱሱ አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው።
ኦኬ። በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ። መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው፣ መንግስት ሰማያትም አይገባም ይላል። እግዚአብሔር የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕትም ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። ደብቀው እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው ያልኩህ። አትረብሽ። አትረብሽ። መያዝ እችላለሁ ብለህ ነበር እኮ፣ መያዝ እችላለሁ ብለህ ነበር እኮ። ስለዚህ ጣልቃ አትግባ። ቤቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራፎ ፊት ለፊትህ እኮ ነው ኡስታዝ፣ ፊት ለፊትህ ነው። ምክንያቱም ላኛ ቁሞታል። ደቂቃውን አያችሁት አይደለ? ቀጥል። ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለሚይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራሁኝ እመልሰዋለሁ ወደ 5 ደቂቃ ሰጥተኸኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። ቀጥል። ዝም አልኩልህ እኮ እፎይ፣ ቀጥል፣ ሂድ። ጎበዝ። ጣልቃ ተሳስተህ ጣልቃ እንዳገባ አሁን ሚዩት አድርግ። ስለ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ። ምክንያቱም ነግሬሃለሁ። እመልሰዋለሁ። ምንም አልተበላሁም። አትመልስም። 11 ሰከንድ አለ። ስትይኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለ። ጨርሰው ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለ። አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን ልይዝ። ኧረ በእናትህ አዳምጥ። በእናትህ ኡስታዝ ምን ለምን ረብሸው? አረብሽም እባክህ። 11 ሰከንድ አለ። አውራ። አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ ግን ደቂቃውን አትሸፍን ብቻ ነው የተባልከው። ጎበዝ። ስለዚህ 1 ደቂቃ አለኝ። እሷ ላይ እንትን ትላለህ። 1 ደቂቃ የለህም። 11 ሰከንድ አለ። አውራ። ጎበዝ። ይሁን። እሺ ይሁን። ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ። ወላሂ ለከማለት ተናገርኩህ ሁሉ አቋርጠህ እንዳትወጣ። ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት እዘህ እየዋሸህ ነበረ እዛ። ጎበዝ ነገር። ስለዚህ 5 ደቂቃ አለ። 5 ደቂቃ አለ። ቀጥል። እንግዲህ እኔ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል አይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብታችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብሎ የሰበኩበትን አንዴ ያሳየናል። ገብታችኋል? ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ
ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማንን ጀምር? ከመጀመሪያዎቹ ነቢያቶች ኑሕ ዓለይህ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ያዕቡዱላህ። ኑሕ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦች ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይህ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን፣ ስሙን አሳውቃል፣ አላህ ነው እያሉ ቃለ ኢልያስ ዓለይህ ሰላም ቃለ አላህ ስብሓነሁ ወተዓላ ሓኪያን عن إلياس عليه السلام في سورة الصفات وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعلا وتذرون أحسن الخالقين الله ربكم. إلياس كنبياتش مكاكل لو كان بهالا من الله نو جيتاتشو ورب آبائكم الأولين يقدموت يا أباتوቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሓነሁ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰውዬ ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብሎ ያስተማሩበት ቦታ እንደው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ቦታቸዋላ ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸው ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ የመካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኑር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሀዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው እያለ አንድ ታሳየና አለ። ይህን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን እንድታመጣ እፈልጋለሁ፣ እጠብቅሃለሁ እንድታመጣ። ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ይሄዳለን። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል ከራስህ አትናገር። ሽፎኝ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም። ትለቅ እሷ to be fair ዜሮ ኦኬ። ስለዚህ 20 ደቂቃ አለን አሁን። ይታያል ኡስታዝ? ከማስረጃ ጀምርልኝ የጠየቅኩህን እንትን እያልክ በዚያው ሚዩት አድርግ። በቃ 20 ደቂቃ አለን አሁን። ሚዩት ላድርግልህ ነው ግን ሚዩት አድርግና አዳምጥ። ገና ነው እሱ ጥያቄና መልስ ላይ እናወራለን። ስማማ ነው መሰለኝ። ሪባ ትላለህ ገና ሪባ ትላለህ። ሰዳብት እንጂ ረጋ በል ስትል ከዚህ በኋላ ላድርግ። ይኸውልህ እፎይ እኔ በማስረጃ እንደምን አዳምጥ፣ ረጋ በል እንጂ እኔ ብለህ
በማስረጃ እያነሳ የምናገረው ውይይቱ ትምህርት እንዲሆን ለሌሎችም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። ሽፎኝ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንደው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ በእኔ ደቂቃ በማስረጃ ውራሽ ጎበዝ። ስለዚህ ገና አሁን ደቂቃ አለን፣ ከዛ ሪባትል አለን፣ ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው። እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድን ነው እሱ እያሳየዋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በዚያ ላይ አንዳንድ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩህ ነው። ያንን ወንድ ከሆንክ አሳየኝ። አሁን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲስ ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካላሉ ውሸታም ነህ። ያው ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ። ወንድ ልጅ ከሆንክ የለም ያልከው ወላሂ ላዚም የለም እኮ አዳምጣቸው እኮ ታዳምጣለህ። ወንድ ልጅ አንተ አሳየንና ጀምር። አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም ነው። ኧረ በእናትህ ሚዩት አድርገህ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። በእኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው፣ እውነት ነው የማወራው። ማንም አላለህም እኮ። ሚዩት አድርግ ሪባት አድርገናለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምር በቃ ዝም ብሎ ያወራ ያለ ደቂቃ አለኝ። ኧረ በእናትህ ሚዩት አድርግ ኡስታዝ እባክህ። ቀጥልሽ ይቀጥል ጎበስ። ደቂቃ አለኝ። ኦኬ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው እንደዚህ ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 5:82 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች ይልቅ እንደሆን ቁርአን ይናገራል። ከምንም በላይ ግን ነቢይህ ለአንተ በጣም ምርጡ ስኮላርህ ነው። ሌላ ሰው አልጠቅስብህም ኡስታዝ። ነቢይ ምርጡ ስኮላርህ ስለሆነ ሳሂህ ቡኻሪ ይኸውልህ ይታያል 44:85 ላይ on that Allah's messenger said don't believe the people of the scripture or disbelieve them የመጽሐፉ ሰዎችን እንዳታምኗቸው ነገር ግን እንዳክዷቸውም ብሏል። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ የመካድ ሞራሉ ብዙም የለህም። ምክንያቱም እንድትጠይቀንም ስለታዘዝክ ማለት ነው። እንድትጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን ነቢይህም እኛን የመጠየቅ ስለታዘዘ መማር አለባችሁ። መረጃ ላይ ጠየቀኝ፣ መረጃ ልስጥህ ኡስታዝ ጎበዝ። ይኸውልህ እንደዚህ ክፈት። ለወደፊትህ ስታወራ ዝም ብለህ አታውራሽ። ይኸውልህ እንደዚህ እየከፈትክ እያሳየህ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶች እና ክርስቲያኖችን እንድትጠይቅ ነቢይህም ታዟል። ስለዚህ ምንድን ነው እሱ ኡስታዝ? እኔ የምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነቢይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ እናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ ለወደፊትህ ግን ዝም ብለህ እንዳታወራ እሺ። ስለ እግዚአብሔር ያነሳኸው አለ። እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምን የሚታወቅ ነገር አይደለም። እሱ ከአረቦች ውጭ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁርአን ልስጥህ። እቺን ቁርአን አያት። እቺ የቁርአን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺን ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት ጊዜ ጌታ፣ ብሔር፣ ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። ያንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬት አመጣኸው?
ማለት ምን ብለው ነበር? ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? ሳያ ቡካሪ 9ኛው ቮሊም ላይ ሉክ ነቢይ ምን አለ? ኤቭሪ ናይት ዌን ኢት ኢዝ ዘ ላስት ሰርድ ኦፍ ዘ ናይት አውር ሎርድ ዘ ሱፔረር and the blessed descended to the lowest heaven ይላል። እንደዚህ ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? የነቢያት አስተምሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይሄንን ስለማያውቁት ከ7ኛ ሰማይ በላይ አርሽ ላይ ተቀመጠ ብለው የሰበኩ አንድ ነቢይ የለም። አንድ ነቢይ። እንዲሁም ደግሞ ይሄ ነቢይ ያመጣውን አስተምሮ ማለት ነው አላህን እንዴት ሳያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው አላገኘውም? አላህስ ይታያል ወይስ አይታይም? ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኢብን መጃ ላይ በደንብ አስተውል። ሱናን ኢብን መጃ ቮሊም 1 ላይ ምን ይላል? his face would burn everything of his creation as far as his gaze reach እይታው እስከደረሰ ድረስ ፍጥረትን በሙሉ ያጠፋል፣ ያወድማል ይላል። ስለዚህ ስታዩት ሊያጠፋችሁ ነው እንዲ ያላ በቂያማ ቀን እናየዋለን የምትሉ እንዲያጠፋችሁ ነው። ኦራይት አላህ ልጅ የለኝም ብሎ ይላል። ልጅ እንደሌለው ሙስሊሞች አላህ የምታምኑት ማነግሯችሁ ነው? ጋኔኖች። ኦኬ ሙሐመድ ወይ በል እንሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ እንሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማን ናቸው? አጋንንቶች፣ ጅኒዎች። ቁርአንህን ነው መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንን ሜቢ አታውቀው ከሆነ አላውቅም። ሙሐመድ የአላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። አጋንንቶች ክምር የሆኑበት ነበረ። ምን ይላል? 18ኛው አይዞህ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል፣ የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደብረብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይኸው ቁርአንን እኔ አይደለሁም ያልኩት፣ ቁርአንን ያለው አላህ ሰውን ከገማ ጭቃ ነው የሰራው። በምን? በእጁ ወስዶ አላህ እጁን ታጥቦታል። ሱናን አቢ ዳውድ 46:95 ላይ ታጥቧል አልታጠበም? ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን ሳይታጠብ ነው ያለው ወይንስ ታጥቧል? አላህ ጭንቅላት ይኖረው አይኖረው አይታወቅም። የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኑረው አይኑረው ግን አላውቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፊት ለፊቱን ያ ጎበዝ ሉክ እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ያው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 27:86 ኤል ታገኙታላችሁ። አላህ 5 ጣቶች አሉት። ይሄ 5 ጣቶች እጆች ያሉት ጠፍር አለው የለውም? ወንድማችን ኡስታዝ አለው የለውም? ጣቶች ውስጥ ክፍል ናቸው ወይንስ ወጥ አንድ ናቸው? ክፍል ካላቸው ክፍሉ መሀሉ ቀዳዳው ፍጡር ነው ፈጣሪ ነው? በፓርቶች የተገነባ ከሆነ እሱ ፍጡር ነው፣ የፍጡር ባህሪ ስለሆነ ማለት ነው። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም፣ ምክንያቱም የፍጡር ባህሪን ፕሮሰስ ስላደረገ። ሱራ 2:223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው
ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅታ ሀዲስ ላይ ስላለ ይኸው ሳያል ቡካሪ ቮሊም 8 ላይ ውስጣት እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ በደንብ እንደዚህ በመክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው ኡስታዝ መረጃ ስጠይቅ ለወደፊትህ እያያስክ ሳያል ቡካሪ ቮሊም 4 ላይ ነው መክፈትን ልመድራስ The prophet mentioned Al-Masih al-Dajjal in front of the people, saying Allah is not one-eyed, while Al-Masih al-Dajjal is blind in the right eye. Look, Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው። አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said, Allah says, I'm just as my slave thinks I am. If he comes to me walking, I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽን በአንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምንሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come? ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለ ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስ እና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ?